ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ የመጣሁት አንዳንድ ነገር ልናገር ነው። ትላንትና ሀይሚዬ በተናገረችው ዙሪያ ላይ ማለት ነው። እኔ ትላንትና እንደነገርኳችሁ አጭር ቪዲዮ ሰርች ለቅቄ ያለሁና ስላልተመቸኝ ነው እና በደንብ ሁሉ ቪዲዮውን አላየሁትም። በደንብ ግማሽ ድረስ አይቼ ነው የተወሰነች ሁለት ሶስት ቃል እንትን ያልኩት የተናገርኩት ትናንትና ማለት ነው። እና አንዳንዶች ደግሞ ለምን እውነቱን አትናገርምም የምትሉ ብላችሁ እውነቱን ብትናገር ጥሩ ነው። ያ ደግሞ በሚዲያ ሳይሆን ለራሱ ለብሩኬ በቃ ለራሱ ብሩኬ እንደዚህ ነው ይሄ እንደዚህ ነው ብላ ብትል ጥሩ ነበር። እኔም ደስ ይለኝ ነበረ። ግን ደግሞ አንድ ነገር ልንገራችሁ። ትላንትና ሀይሚ ስትናገር በደንብ አዳምጣችኋት ሰምታችኋት ከሆነ ልትናገር ያልፈለገችው ማለት አለመፈለግ ብቻ ሳይሆን የህይወታችሁ ሁሉ ነገሩ ሚዲያ ላይ ወጥቶ አይወራም። እኔም ቢሆን ለብሩኬ በውስጥ ትናገር፣ ቢያንስ በውስጥ ብቻዋን ከምትጎዳ። ብሩኬ ማለት ያው የወደፊት ባሏ ነው። በነገራችን ላይ ሀይሚና ብሩኬ አሁን ባልና ሚስት ናቸው እንዴ? አይደሉም፣ ፍቅረኛሞች ናቸው። የወደፊት ባልና ሚስት የሚባሉት ግን እንደ ሀገርም እንደ ባህልም እንደ ምንም ነገር ስታዩት እንደ ሰው እንደ ሴትም ስታዩ በፍቅረኛሞች ጊዜ ሆናችሁ ብዙ ገመናዎቻችሁን አታወሩም አይደለ? ፍቅረኛችሁ ታወራላችሁ አታወሩም? ምናልባት እንደዚህ አይነት ነገር ትንሽ እኛ በውጭ ሆነን ነው የምናወራው፣ ግን ቦታው ላይ ያለችው ደግሞ ሀይሚ ናት። ቦታው ላይ ሆነንና ከውጭ መፍረድ ደግሞ ትልቅ ልዩነት ነው ያለው። በእውነቱ ትልቅ ልዩነት። ብዙዎቻችሁ በቃ ሁሉም በሚባል ደረጃ ብዙ ፍቅረኛሞች የራሳቸው የሆነ ሚስጥር አላቸው። ባልና ሚስቶች አይደለም እያልኳቸው ያለሁት፣ ፍቅረኛሞች ነው እያልኳቸው ያለሁት። ስለዚህ ሀይሚዬ ደግሞ እንዳለችው ከሆነ ማለት ስትናገር ትላንትና ሰምታችኋታል። ይሄ ይመጣል ብላ በፍጹም አላሰበችም። ታውቃላችሁ፣ በፍጹም ይሄ ይመጣል ብላ ጭራሽ አላሰበችም። በቃ ምንድነው ኖርማሊ አሁን የሆነ ነገር እኔ ከቤተሰብ ወይ ከእናቴ ወይ ከአባቴ የሆነ ነገር ተደውሎ የሆነ ነገር ብባል ባለቤቴ ስራ እንደሆነ አውቃለሁ። እኔ ወዳለሁበት ቦታ መምጣት እንደማይችል አውቃለሁ። ወይም ደግሞ አብሬ መምጣት እንደማይችል አውቃለሁ። ወይም ደግሞ እሱ የሆነ ስራ ጀምሯል፣ የሆነ ነገር ላይ ነው። ያንን ስራው እንዲበላሽበት እንዲጨነቅብኝ፣ ለእኔ ብሎ ደግሞ ከዓላማው እንዲሰናከል ወይም ደግሞ ከስራው እንዲባረርብኝ ሆነ እንዲወቀስብኝ አልፈልግም። ስለዚህ ምንድነው ያደረኩት እኔ በቃ ደብዳቤ ጽፌለት፣ ይሄ ኦልሬዲ እኛንን እንጂ የማናውቀው፣ ምክንያቱም ለብሩኬ ጽፋለታለች አይደለ? ጽፋለታለች፣ ደብዳቤ እኮ አስቀምጣለች፣ እንትን ብላለታለች። እና እንደዚህ ሄጃለሁ ቡቡዬ ባለቤቴ እንደዚህ ተጠርቼ ወይም ደግሞ እንደዚህ ሆኜ ሄጃለሁ የሆነ ቦታ እና እኔ ስመለስ እንገናኛለን፣ ጉዳይን ጨርሼ እመለሳለሁ ብዬ ደብዳቤ ጽፌ አስቀምጬለት ብሄድ ለባሌ ችግር አለው ብዬ አላስብም። ምክንያቱም እሱ ያምነኛል፣ ይረዳኛል። ለዛ እንደዚህ ብዬ ስለማስብም ነው ተቸው። እዚህ ጋር ሀይሚና ብሩኬ ምናልባት ፕራንክ ሊሆን ይችላል የሚሰሩት። ሀይሚዬ ፕራንክ ሊሆን ይችላል የምታደርግ፣ ግን በሪል ህይወት ደግሞ ብናስበው ይሄ አያስከፋም በጭራሽ። ሀይሚና ብሩኬ ትልቁ ችግራቸው የሆነ ግጭት ውስጥ በሚገቡበት ሰዓት ወይም ደግሞ አለመግባባት በሚፈጠርበት ሰዓት ሁለቱም የሆነ በቃ እልህ ያለባቸው ማን አለብኝ አይነት ነገር፣ እሷ ዝቅ ትበል እሱ ዝቅ ይበል፣ እሷ ምን ስለሆነች እሱ ምን ስለሆነ ማለት አለ አይደለ? እውነተኛ ፍቅር ላይ አለ የትኛውም ቦታ እንዲህ አይነት ነገሮች አሉ። በነገራችን ላይ እውነተኛ ፍቅር ሲኖር አለ አይደል? የሆነ ልህ ውስጥ ትገባባላችሁ። እሷ ያናግረኝ እሷ ታናግረኝ። ምክንያቱም እኔም ብሩኬም
ሀይሚ ምን ያክል ለብሩኬ ቦታ እንዳላትና ምን ያክል ለሱ ታዛዥና ለሱ ዝቅ እንደምትል ወይም ደግሞ ምን ያክል እሱን እንደምትፈልገው ማወቅ ይፈልጋል። ታውቃላችሁ፣ ማወቅ ይፈልጋል። እሷም እንደዛው በቃ እሱ ያናግረኝ ወይ እሱ ዝቅ ይበልልኝ ወይ ደግሞ ከሱ ይምጣ አይነት ውስጣቸው እየተነፋፈቀ ውስጣቸው እየተዋደደ ውስጣቸው በቃ ይሁንን በቃ አላር ልባቸውና አይምሯቸው ትግል ውስጥ ይገባል። በቃ አይ አሁንም ጨክኝ ላናግራት ትፈልጋለሁ። በቃ አይን በቃ እኔ ዝቅ ልበል። ግን ደግሞ ልብ ደግሞ ዞር ይልና ለምን ዝቃ የምትወደኝ ከሆነ እሷ ለምን ዝቃ ትወደኝ? ለምን ዝቃ አትልኝ? ለምን እሷ አትለማመጠኝ? በቃ እያለ ነው። ግን ብዙ ጊዜ በሴቶች ይበልጣል፣ ደግሞ በሴቶች ይበልጣል። በቃ ወንዶቻችን በቃ እኛ ላይ ክርር አታርጉ፣ ተለማመጡ። ለምኑን አይነት ቦታ ስጡን አይነት ነገር እናበዛለን። እና ያው ሀይሚዬም አንዳንዴ ያው እንደዛ ነገር ነካ ያረጋታል መሰለኝ። ማለቴ ያው ሀይለኝ ኮስታራ ባይዘወይ እንደዚህ የምታደርገው በጣም ትልቅ የራስ መተማመን ያላት ሴት ናት። እውነቴን ነው የምላችሁ፣ የራስ መተማመን ያላት ሴት ናት እንደዚህ አይነት ነገር እንትን የሚሰማት እንጂ ዝም ብሎ ትርኪ ምርኪ ሴት ወይም ደግሞ በቃ እሱ ከሄደ ከማን ጋር እኖራለሁ እኔ ያለ እሱ መኖር አልችልም ምናምን የምትል ሴት አይደለችም። እንደዚህ የምታደርገው ልፍስፍስ ሴት እንደዚህ ጎበዝ ጠንካራ ሴት አለ አይደለ? ክብሯን የምትፈልግ አይነት ሴት ናት እንደዚህ አይነት ነገር የሚሰማት። ለማንኛውም ዋናው ጉዳይ እነሱ ፍቅር ናቸው። ምን መቼም ቢሆን በእነሱ መሀል ክፍተት አይገባም። ግን ያው እዚህ ጋር እኛ አስተያየት ስንጠስ ቪዲዮ በተለቀቀው መሰረት ስለሆነ እንጂ ሀይሚና ብሩኬ ገና ብዙ መንገድ የሚጓዙ ልጆች ናቸው። ገና ብዙ የሚሄዱ ልጆች ናቸው። እንዳታስቡት መጣላት ምናምን የሚባለው ነገር ሀይሚዬ ስራ እየሰራች ነው። ምንም የተደበቀ ምናምን የተደበቀውን ታወጣ፣ የተደበቀውን ትናገር። ምንድነው የደበቀችው? እንዴት ከብሩኬ ትደብቃለች? ሚያው አትበሉ። ነግራችኋለች ትላንት ሁሉም ነገር ሚዲያ ላይ ተወጥቶ አይወራም ብላለች። እንደ ሀሳብ ወታ ማውራት ሳይሆን ለብሩኬ በውስጥ ከካሜራ ጀርባ ቢጨርሱት ደስ ይለኛል። ግን ደግሞ መስራት አለባቸው፣ ይስሩ። ቀልድ የለም፣ ስራ ነው። በመስሪያቸው ሰዓት ነው። አሁን እናቴ ዩቲዩብ ሲጀመር መሰረቱ የድራማ ነው ማለቴ ዩቲዩብ ባህሪው የስራው ባህሪ እንደዚህ አይነት ነገሮች ናቸው። አለበለዛ ሀይሚና ብሩኬ እንደውም ብዙ ጊዜ እንደዚህ አይነት ስራ አይሰሩም። ምክንያቱም የኦዲየንስም ስለማይፈልግ ኦዲየንስን ማስከፋት ማስጨነቅ ስለማይፈልጉ ብዙ ጊዜ እንደዚህ አይነት ስራ አይሰሩም። በእርግጥ ግን ቢሆንም ደግሞ ግድ ነው። ሌሎቹን ብታዩ ሁሉም ስራቸው እንደዚህ አይነት ነው። በቃ ድራማ ነው። ስለዚህ እዚህ ጋር በተሰራው ድራማ ሁሉ እነሱ ይጣላሉ ብላችሁ እንዳታስቡ። ፏ በሉ።